ዙራ መዝጊያዋ ጭራሮ ምንድናት እንባል ነበር፣ እንቆቅልሽ እንባባል ማለት ነውና አብርሽ ዙሮ ያው ሄርሜላ ጋራ ሂዷል ማለት ነው። ዛሬ ያየሁትን ነገር እስቲ ትንሽ ዘርዘር አደርግላችኋለሁ። እውነተኛ ሄርሜላን በጣም እየተናገርናት ነው፣ ከፍ ዝቅ እያደረግናት ነው። ነገር ግን አሁን ላይ በቃ ምን ልበላችሁ ማለት በቃ ሁሉም ጥፋተኞች ናቸው። ሄርሜላ ብቻ አይደለችም አሁን ላይ ጥፋተኛዋ ማለት ነው። ሂጂ ረፊ አትምጭብን ካሏት የምትመጣ ልጅ አይደለችም። ግን እንስራ ስላሏት ነው ይች ልጅ እየመጣች ያለችው። ዛሬ ያየሁት ነገር እኔ ሄርሜላን የእውነት ነው የምላችሁ፣ ዛሬ ያየሁት ነገር ቤቷ ማለት ነው፣ ቤቷ ላይ ያየሁት ነገር ደስ ይላል። አንደኛ ነገር እንትን እኔ ሄርሜላ እንትን አትመስለኝም ነበር፣ እውነት ኦርቶዶክስ አትመስለኝም ነበረ እንትኗ ላይ ምትኛ ክላሷ ላይ ስዕል አድኖ አየሁኝ። እንደገናም ደግሞ እዚህ ጋር ምግብ ሲበሉ ደግሞ ስታማትብ አየኋት ማለት ነው። እና ምን ልላችሁ ፈልጌ ነው፣ ሰላም እንዴት ናችሁ? ደህና ናችሁ? አለሁላችሁ። ደህና ነኝ፣ አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እላለሁ። አንድ ምክር አለኝ ዛሬ። ይህን ምክር ስናገር አንድ ሰው ለራሱ የሚያደርገው ነገር ኖርማል ነው። ግን ደግሞ ተመልካች ሲያይ ደግሞ ብዙ ደስ የማይለው ሰው እንዳለ ልናገር ፈልጌ ነው ዛሬ ማለት ነው። ማንኛችሁም ዩቲዩበሮች ሁኑ ማለት ነው እህቶቼ፣ ማንኞቻችሁም ማለት ነው እህቶቼ፣ ምግብ ስታቀርቡም ሆነ ደግሞ ምግብ ስትሰሩም ሆነ ምግብ ሲሰራም ፀጉር ይታሰራል። ምግብ ሲቀርብ ደግሞ ፀጉር አይነካም። የእውነቴን ነው የምላችሁ። አሁን ማንኛውም ሰው ለራሱ ኖርማል ነው። የምሬ ነው፣ ኖርማል ነው ለማንኛው ሰው። አሁን ሄርሜላ ለራሷ ኖርማል ነው፣ ለተመልካች ግን ደስ አይልም። ማንኛችሁም ከሌ አለለም ብዬ አልናገርም። ማንኛችሁም ሰዎች ስትሆኑ ምግብ ላይ ፀጉራችሁን ምናምን ባትነኩ አሪፍ ነው። ምግብ እየተበላ ከሰው ጋር እየበላችሁ ምናምን ፀጉራችሁን እንደዚህ መነካካት ምናምን መነካካት ያስጠላል በጣም ከሚባል በላይ። ይህን ነገራችሁን እንትን ብሎ እህቶቼ ማለት ነው። ለእናንተ ምንም ላይመስላችሁ ይችላል። እንደ ማንኛችሁም ብትሆኑ እንደዛ አታርጉላሉ። የእህትነት ምክሬ ነው። የእውነት ለመናገር ለማንኛችሁም ማንኛችንም ብንሆን እኔ ለራሴ ምግብ እየሰራው ፀጉሬን ብነካ፣ ምግብ እየሰራው አፍንጫዬን ምናምን ብነካ፣ ምግብ እየሰራው ፊቴን ብነካ፣ ምግብ እየሰራው የሆነ ነገሬን ብነካ ለእኔ ምንም አይመስለኝም። ለተመልካች ግን ጥሩ አይደለም። ሰው ደስ ብሎት ምግብ አይበላም። እውነቴን ነው የምናገረው። ይሄንን ስል ግን ይቅርታ፣ እውነቴን ለማንኛችሁም ሰዎች ይሆናል። አሁን ዛሬ ሄርሜላ ጥሩ ሙያ ያላት ጥሩ ሰርታለች፣ አቅርባለች። ግን 30 ጊዜ ነው ፀጉሯን የምትነካው። ይሄ ጥሩ አይደለም፣ ተገቢ አይደለም። 30 ጊዜ ነው እንደዚህ የፊቷን ፀጉር እንዲታረጋለች። ምግብ እየበላች ሁሉ እንደዚህ ታረጋለች። አይ ጥሩ አይደለም። አታስለምዱ። እዚህ ጋር ካሜራ ደቅናችሁ እንዲህ አይነት ነገር አታርጉ። ጥሩ አይደለም። ምግብ እየተሰራ አፍንጫ መንካት፣ ምግብ እየተሰራ ምናምን ይሄ ይደብራል። እንደገና ደግሞ ምግብ ሲበላ ደግሞ ስርዓት ረብስማ። ለማንኛውም ይመቻችሁ፣ ደስ ብላችሁኛል። ሩታ እውነት ይህን እውነት እንደሆነ አሳልፈሽ መስጠት እንዲያለብሽ ነበረ እውነት ለመናገር ማለት ነው። እና እኔ አላቅም ብቻ አሁንም ድራማችሁ እናንተ ስለማያልቅ እኔ ምንም ልል አልችልም። ግን ይህን አድርገሽ ከሆነ በጣም ጥሩ አይደለም። የምር ስነግርሽ አሁን ነገ እያለቃቀሽ ብትመጪ ጥሩ አይደለም። ትናንትና ሄድልኝ ብለሽ ውጣልኝ ብለሽ ያስወጥተሽው ዛሬ ከሷ ጋር ስታዩ ደግሞ እንደዚህ ሆነሽ እንትን ብትይ እኔ ምንም ልል አልችልም። እውነት ለመናገር ልቦና ይስጣችሁላችሁ። ይቺ ልጅ ሁላችንም ጠልተናታል። አሁን ላይ ግን ጥፋቱ ይሷል እንዳልሆነ ተረድቻለሁ። እንስራ ስለተባለች ነው፣ ፊት ስለተሰጣት ነው እየሰራች ያለችው። ይቺ ልጅ ጥፋቱ ይሷ አይደለም። እንዴት ተረዳሁት ከሆነ ገባችኋ? ስለዚህ እንግዲህ ይህንን ነው የምለው። ሩታዬ እንግዲህ ያየችውን ነገር አይታ ነው ብዬ ነው የማስበው ያንንም ውሳኔ ልወስን የቻለችው። ከእሷ እኛ ቀርበን እናውቃለን ማለት አንችልም። እሷ ታውቃለች። እንግዲህ ግን ያው አላውቅም፣ ብቻ ምን እንደምል አላውቅም። ለማንኛውም ይሄን ለማለት ነው የመጣሁት እኔ። እናንተ ደግሞ ሀሳብ አስተያየታችሁን ስጡበት። ይህንን ስለተናገርኩ ግን ይቅርታ ማለት ለሁላችንም ይሆናል በማለት ነው ይሄን ምክር የተናገርኩት። ለሷ ብቻ አይደለም፣ ማንኛችሁም ብትሆኑ በተለይ ሰው ቤት እንግዲያ ምናምን ጠርታችሁ ምናምን
ምግብ እያቀረባችሁ ምናምን ስንትን ጥንቃቄ ልታደርጉ ይገባል። ያ ሰው ይዘግባል፣ ላይበላ ይችላል። ለእናንተ ሲምፕል ነው፣ ምንም አይመስላችሁም። ያዛ ሰው ግን ጥሩ አይደለም ብዬ ነው የምናገረው። እንግዲህ ይሄንን ለማለት ነው የመጣሁት። ወዳችኋለሁ፣ አከብራችኋለሁ። መልካም ምሽት ይሁንላችሁ። አብራችሁ የነበርኩ አቢ ነኝ። በሌላ ቪዲዮ እስከምንገናኝ ሰላም አምሹልኝ። ሀሳብ አስተያየታችሁን ስጡ፣ እናንተም ማለት ነው። እኔ ድጋሚ ሄርሜላና አብርሽ ይገናኛሉ ብዬ ፍጹም አላሰብኩትም ነበር። እና ውዶችዬ እናንተም ሀሳብ አስተያየታችሁን ስጡ። ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ዓለም ዳርቻ ሁሉ እግዚአብሔር አምላክ ይጠብቃችሁ እያልኩኝ ዝም ብለን እንግዲህ እየመረረንም ቢሆን ዝም ብለን መጨረሻውን አብረን እናየዋለን። እንግዲህ ምክንያቱም ሲናገሩ አመለኛ ስለሆነ ጸጥ ይሻላል። የራሳቸው ጉዳይ እንደፈለጉ ይሁኑ፣ አለቀ።